ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራሁ ለነሐሴ በዛቲ ዕለት አይረፈ አባ ሰላማ መተርጉም ወተዝካራ ለቅድስ ይዛዊ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 20 በዚች ቀን መጻሕፍትን የተረጎመ አባ ሰላማ አረፈ። የቅድስት ይዛዊ መታሰቢያ ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን በከሃዲው ንጉሥ ዳኬዎስ ዘመን የነበሩ ከኤፌሶን አገር 7 ደቂቅ አረፉ። እሊህም 7 ደቂቅ ከንጉሥ ዳኬዎስ ጭፍሮች ውስጥ በመዛግብቱ ላይ የሾማቸው ነበሩ። አምልኮ ጣዖትን ባወጀ ጊዜ ጣዖትን በማምለክ ሥራ አልተሳተፉም። እሊህንም ቅዱሳን በንጉሥ ዘንድ ወነጀሏቸው፣ ይዞም አሰራቸው። ከዚህም በኋላ ወደ ሌላ ቦታ ለመሄድ በፈለገ ጊዜ እስከሚመለስ ድረስ ፈትቶ ለቀቃቸው። ምናልባት ከምክራቸው ቢመለሱ ብሎ በልቡ አስቦ። ከዚህም በኋላ እሊህ ቅዱሳን ለረከሱ ጣዖታት እንዳይሰግዱ የጭፍራነት ሥራቸውን ትተው በተራራ ውስጥ ወደ አለ ዋሻ ሄደው በዚያ ተሰወሩ። የዋሻውን አፍ ዘጉ። ከእሳቸውም ጋር በንጉሥ ዳኬዎስ ስም የተቀረጸ ብር ነበር። ከእርሳቸውም አንዱ በየተራቸው ወጥቶ ምግባቸውን ገዝቶ ወደ እሳቸው ይመለስ ነበር። ዳኬዎስም ከሄደበት እንደተመለሰ በሰሙ ጊዜ የዋሻውን ደጃፍ ዘግተው ተኙ። የሊህንም ቦታዎች የሚያውቅ አማኒ የሆነ ከጭፍሮች ውስጥ አንድ ሰው ነበረ። ወደ ከተማ ሲወጡ ያገኛቸው ዘንድ ጠበቃቸው። ባልመጡም ጊዜ ተነስቶ ወደ ዋሻው ሄደ። ዋሻውንም ከውስጥ እንደ ዘጉት ሁና አገኛት። እነርሱም በረሃብ የሞቱ መሰለው። ታላቅም የደንጊያ ሰሌዳ አምጥቶ ከሳቸው የሆነውን ገድላቸውን ጽፎ በቀዳዳ ወደ ዋሻው ውስጥ አስገባው። እሊህም ቅዱሳን በእግዚአብሔር ትእዛዝ 372 ዘመናት አንቀላፉ። ዳኬዎስም ሙቶ እስከ ቴዎዶሲዎስ ብዙ ነገስታት ነገሱ። በዚህም ምእመን ንጉሥ ቴዎዶሲዎስ ዘመን ትንሣኤ ሙታን የለም የሚሉ ሰዎች ተነስተው ብዙዎች ተከተሏቸው። በዚያንም ጊዜ እሊህን ቅዱሳን 7ቱን ደቂቅ እግዚአብሔር አነቃቸው፣ ትንሣኤ ሙታንም መኖሩን ግልጽ ያደርግ ዘንድ። ከዚህም በኋላ ከእርሳቸው አንዱ ምግባቸውን ሊገዛ የከሃዲ ዳኬዎስንም ወሬ ይሰማ ዘንድ ብር ይዞ ወጣ። ወደ ከተማም በገባ ጊዜ ከተማዋ ሁኔታ ተለወጠበት። በከተማውም በር መስቀሎችን አየ። በየቅርጽሮቿም የክብር ባለቤት የሆነ የጌታችን ኢየሱስ ክርስቶስን ስሙን ያለ መፍራት ሲጠሩ ሰማ። አንዱንም ሰው ይቺ አገር ኤፌሶን አይደለችምን ብሎ ጠየቀ። እርሱም አዎን ናት አለው። ያንንም ብር አውጥቶ ለባለ ሱቁ ሰጠው፣ ምግባቸውን ይሸጥለት ዘንድ። ባለ ሱቁም ያን ብር ተመለከተው። የንጉሱም ዳኬዎስም ስም ተቀርጾበት አገኘውና ያንን ሰው ይዞ በአንተ ዘንድ የተሸሸገ መዝገብ አለ፣ ይህ ምልክት ከአንተ ተገኝቷልና አለው። እንዲህም ሲጣሉ ወደ እርሳቸው ብዙ ሰዎች ተሰበሰቡ። እንዲህም ብለው ጠየቁት፣ አንተ ከወዴት ነህ? ከዚች አገር ነኝ አላቸው። ማንን ታውቃለህ አሉት። እርሱም እገሌንና እገሌን አላቸው። ከዘመን ብዛት የተነሳ የጠራቸውን ሰዎች የሚያውቃቸው የለም። ስለዚህም በእርሱ ላይ ተቆጥተው ወደ ዳኞችና ወደ ኤጲስቆጶሳት አባ ቴዎድሮስ ወደ ንጉሥ ቴዎዶሲዎስም አቀረቡት። ንጉሡና ኤጲስቆጶስም ካንተ የሆነውን እውነቱን ንገረን፣ ከወዴት አገር ነህ አሉት። እርሱም እንዲህ ብሎ መለሰላቸው፣ እኛ 7ታችን የከሃዲ ንጉሥ ዳኬዎስ ጭፍሮች ነን። እርሱም ወጥቶ ወደ ሌላ አገር በሄደ ጊዜ ከአንዷ ዋሻ ውስጥ ገብተን የዋሻውን በር ዘግተን ተኛን። እነሆ ስንነቃ የምንመገበውን ምግብ እገዛ ዘንድ ላኩኝ። ንጉሡና ኤጲስቆጶሱ በሰሙ ጊዜ ተነስተው ወደዚያ ዋሻ ከእርሱ ጋር ሄዱ። ከእርሳቸውም ጋር ብዙ ሕዝቦች አሉ። ቅዱሳኑንም ተቀምጠው አገኟቸው። የዘመኑን ቁጥር በውስጡ የተጻፈበትን በከሃዲው ንጉሥ በዳኬዎስ ዘመን የሆነውን ሰሌዳውን ወድቆ አገኙት። ዘመኑም 372 ዓመት እንደሆነ ታወቀ። ንጉሡና ኤጲስቆጶሱ ከሕዝቡ ሁሉ ጋር አደነቁ፣ ምስጉን እግዚአብሔርንም አመሰገኑ። ትንሣኤ ሙታን የለም የሚሉትም ይህን ድንቅ ሥራ አይተው ትንሣኤ ሙታን እንዳለ አመኑ። እሊህ 7ቱ ደቂቅንም በጠየቋቸው ጊዜ ከእርሳቸው የሆነውን ሁሉ ነገሯቸው። ከዚህም በኋላ ተመልሰው ተኙ፣ ነፍሳቸውንም በእግዚአብሔር እጅ ሰጡ። ንጉሡም የወርቅ ሳጥን ሰራላቸው፣ ባህር ልብሶችም ገንዘው በመልካም ቦታ ኖሯቸው። ሥጋቸውም ብዙዎች ድንቆችና ታምራቶች ተገለጡ። ስማቸውም መክሲማኖስ፣ ታሙኪሮስ፣ መርዳዲሞስ፣ ዮሐንስ፣ ቆስጠንጢኖስ፣ አዝሚና፣
ዲዮናስዮ ነው። ለእግዚአብሔር ምስጋና ይሁን። የእሊህም ቅዱሳን በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ሰባተ እደወ ለኮኑ ቅድመ ዘበሃይማኖት ስንእወ አዝማነ እልወት ይህለፉ እለ አድምኡ ብጽወ ማይጾ በአቶሙ በስምረተ አምላክ ተርወ ነቂሆሙ ህየ ይግበሩ ፍናወ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 21 በዚች ቀን አምላክን በሥጋ የወለደች የእመቤታችን ድንግል ማርያም የበዓሏ መታሰቢያ ነው። በዚችም ቀን ቅድስት ሄራኒ የስሟ ትርጓሜ ሰላም ፍቅር የሆነ ለንጉሥ ልኩያኖስ ልጁ ምስክር ሁና ሞተች። ዛቅረብኩ ማይሌተ አዘኪርየ አይላፈ ምለተ ጸምዱከ ዘልፈ ለላ አነብቶ ከብዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለት ውኩፈ እምለ አቡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንብቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ልመናዋ ክብሯ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ነው። ከዕለታት አንድ ቀን አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን በዓሏን ሲያከብሩ አትሪቭ በሚባል አገር ፊልጵስዩስ በሚባል ሀገር በተሰራች የከበረች ቤተ ክርስቲያን አከባበር ተደረገ። በዚያም በዓል ዳግመኛ ምእመናን ሕዝቡ ቀድሞ እንደተናገረው በቤተ ክርስቲያኑ ተሰብስበው ነበር። ይህ በዓል ገናና የታወቀ ነውና ከአውራጃውም ሁሉ ከአህጉሩም ወደ እርሷ ይመጡ ነበር። እመቤታችን በውስጧ ትገለጽ ነበርና ሕዝቡ ሁሉ ከፀሐይ የሚያበራ የብርሃን መጎናጸፊያ ተጎናጽፋ በአደባባይ ያዩዋት ነበር። ቄሱ ስጋውን ደሙንም በባረኩ ጊዜ ድንግልም በእጇ ተባርከው ነበር። ስለዚህም ነገር ከአራቱ ማዕዘን ከልጆቿና ከልጆቻቸውና ከሚስቶቻቸው ጋር ይመጣሉ። ያማረ ያጌጠ ልብስ ይለብሱ ነበር። አምላክን ስለወለደች ስለ እመቤታችን በዓል ክብር በሽልማት ሁሉ ቤተ ክርስቲያኗን ለማክበር እሷንም ለማየት ያጌጡ ነበር። ምእመናን ሁሉ ከአራቱ ማዕዘን ተሰብስበው በመጡ ጊዜ ባህር ልብስ ተሸልመው በወርቀ ዘቦ ግምጃ የብር ጉንጉን ያለበት ለብሰውም ያዩት ነበር። ተንባላትን ባዩት ጊዜ ወደ አለቃቸው ሄደው ያዩትን ሁሉ ድንቅ ነገር ነገሩት። ይህን በሰማ ጊዜ ክርስቲያን ሁሉ በዓል በሚያከብሩበት በሰኔ 21 ቀን ሲሰበሰቡ ከሳቸው ጋር ይሄድ ዘንድ ከአረብ ጋር ተማከረ። በተሳለ ሰይፍ ይገድሏቸው ዘንድ ያላቸውን ሁሉ ይቀሟቸው ዘንድ ተማከሩ። የምትከብርበት ቀን በደረሰ ጊዜ እንደ ልማዳቸው ሁሉም ተሰበሰቡ። የዚችም አውደ ዓመት ክብር የሚደረገው ድርሳንን አነበቡ። ከዚህም በኋላ በእልደርዱስ ዘመን የተደረገው ተአምሯን የሚናገር መጽሐፍን ያነብ ጀመሩ። ያን ጊዜም ተንባላት ደርሰው ከዚያ የተሰበሰቡትን ሕዝቡን ሁሉ ይማርኩ ዘንድ ያላቸውን ሁሉ ይዘርፏቸው ዘንድ ገዳሙንና ቤተ ክርስቲያኑን ከበቡ። ተንባላትም በእጃቸው የተመዘዙ ሰይፎችን ይዘው መምጣታቸውን ባዩ ጊዜ ፈጽመው ፈሩ። አምላክን ወደ ወለደች በድንጋሌ ሥጋ በድንጋሌ ነፍስ ወደ ጸናች ወደ ክብርት እመቤታችን ስዕል ሄደው ከክፎች ተንባላት እጅ ታድናቸው ዘንድ በብዙ ልቅሶ አመለከቱ። እሊህም ድንግልን ሲለምኗት ተንባላት ወደ ቤተ ክርስቲያን ገቡ። አለቃቸውም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ስዕል በፍጹም ብርሃን ተጋርዳ አየ። ያን ጊዜም ግንባሩ ምድር ላይ አስነክቶ ሰገደላት። እንግዲህ ወዲህ አንቺ ያማርሽ ነሽ ንግስት ሆይ ደምግባትሽ መልካም ነው። ከእንግዲህ በኋላ ወደ ባልንጀሮች ተመልሶ ይህንን ንግስት መልኳ ያማረ የተወደደ ስለመሆኗ ተላልፎ ቤተ ክርስቲያን ማፍረስ የሚቻለው አይኑር። አንድ ሰው እንኳ ወደ እሳቸው እጁን ዘርግቶ የሚማረክ አይኑር። ይህን ትእዛዜን ያፈረሰ ግን በሰይፍ እመታዋለሁ አላቸው። ባልንጀሮቹም ይህንን በሰሙ ጊዜ ሰይፋቸውን ወደ አፎቱ እየመለሱ አስገቡ። ክርስቲያኖችም ሄደው ይህንን ነገር ባዩ ጊዜ ያዳነቻቸው እመቤታችን እንደሆነች አወቁ። ፍቅሯንም አሳደረችባቸው። በፍጹም ደስታም ደስ አላቸው። ከዚያም ቀን ጀምሮ በፍጹም ክብርና በፍጹም ምስጋና ያለ መደንገጥና ያለ መፍራት በዓሉን መላልሰው አከበሩ።
እግዚአብሔርንም አመሰገኑ። ይህንን ፍጹም ደስታ የሰጠቻቸውን በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም አመሰገኗት። ይህንንም ተአምር ያዩ ወደ ኢትዮጵያ አደረሱና አበርክተውም ነገሩ። ባልንጀሮቹም ምእመናንን ለዘላለም መንግሥተ ሰማያትን ለመውረስ የተዘጋጁ ያደርጋቸው ዘንድ አዳምን ከነ ልጆቹ እስከ ዘላለም ድረስ ለማዳን በዚች ንጽሕት ቅድስት ድንግል ተወለደ። ፈጣሪ እግዚአብሔር ምስክርነቱን ሐሰት የለበትም። ልመናዋ ክብሯ ለዘላለም በእውነት ይደርብን፣ አሜን። የትምህርታችን መሪ ቃል የምናደርገው ሰጥቶ መቀበል የሚል ይሆናል። የአባቶቻችን አምላክ ልዑል እግዚአብሔር ለነቢያት ሀብተ ትንቢት፣ ለሐዋርያት ብስራት፣ ለሊቃውንት ምስጢር ጥበብ የገለጠ ዛሬም ለእኛ በዚህ ዕለት በዚህ ስፍራ ለተሰበሰብነው የራቀውን አቅርቦ የተሰወረውን ገልጦ የረቀቀውን አጉልቶ የጎደለውን መልቶ እንዲያስተምረን ቅዱስ ፈቃዱ ከሁላችን ጋር ይሁን። ለዚህ ትምህርታችን መሪ ቃል ሰጥቶ መቀበል የሚለው ቃል ይሆናል። የአባቶቻችን አምላክ ልዑል እግዚአብሔር ከሁላችን ጋር ሆኖ አባታዊ መልእክቱን እንዲያስተላልፍልን ቅዱስ ፈቃዱ ከሁላችን ጋር ይሁን። የቅዱስ ማቴዎስ ወንጌል ምዕራፍ 24 በሙሉ ምዕራፍ 25 በጠቅላላ እነዚህ ሁለቱ ምዕራፎች የደብረ ዘይት ወንጌል የደብረ ዘይት ትምህርት ተብለው ይታወቃሉ። ምን ማለት ነው? ጌታችን በደብረ ዘይት ሳለ ያስተማረው፣ ለደቀ መዛሙርቱ የነገረው ስለ ነገረ ምጽአቱ በብዛት በጥልቀት በስፋት የሚናገሩ የወንጌል ክፍሎቻችን ናቸው። ቤተ ክርስቲያን ደብረ ዘይት ትባላለች። ደብረ ዘይት የዘይት መፍለቂያ ናት እንዳለን ቤተ ክርስቲያን የዘይት መፍለቂያ ናት። ዘይት የምላችው ቅባ ሜሮኑ የሚፈልቅባት ሀብተ ወልድና ስመ ክርስትና የምናገኝበት፣ ዘይት የምላችው ቅባ ቀንዲል የሚገኝባት በሥጋ በነፍስ የምንፈወስበት የፈውስ ቅባት የምናገኝበት እያልኳችሁ ነው። ዘይት የምላችሁ ቅባ ክህነት የሚዘጋጅበት አባቶቻችን ሊቃነ ጳጳሳቱ አባቶቻችን ካህናቱ ቅባ ክህነትን የሚያገኙባት፣ ተቀብተው ካህናት፣ ተቀብተው ነገሥታት፣ ተቀብተን ምእመናን፣ ተቀብተን በሥጋ በነፍስ ጤናኛዎች የምንሆንበት ዘይት የሚፈልቅባት ቤተ ክርስቲያን ደብረ ዘይት ትባላለች። ሁለተኛው የወይራ ተራራ ማለት ነው አልን። ቤተ ክርስቲያን የወይራ ተራራ ትባላለች። ወይራ ከእጽዋት ሁሉ በጣም ጠንካራው ነው። የቀን ሐሩር የሌሊት ቁር አይበግረውም፣ አይደርቅም። ልምላሜው ከዓመት እስከ ዓመት አይረግፍም፣ ፍሬ አይታጣበትም። ረጅም ዓመታትን ሰፊ ዘመናትን ተቋቁሞ መኖር የሚችል የዛፎች ንጉሥ ነው ወይራ። ይሄ ወይራ የጠንካራዎቹ ምእመናት አምሳል ነው። እንደነ ሄኖክ እንደነ ኤልያስ ወይራ የሚባሉ እነ ሄኖክ እነ ኤልያስ ያሉባት ቤተ ክርስቲያን የወይራ ተራራ ትባላለች። ሌሊት ሥርዓተ ነጉን ሲያደርሱ የማይደክሙ፣ ሰዓታቱን ሲቆሙ የማይደክሙ፣ ቆመው ሲያስቀድሱ የማይደክሙ፣ 55 ቀናትን ሲጾሙ የማይደክሙ፣ ሲጸልዩ የማይደክሙ፣ ሲሰጡ የማይደክሙ፣ በእምነታቸው የማይደክሙ፣ በሥነ ምግባራቸው የማይደክሙ፣ በአገልግሎታቸው ሸብረክ የማይሉ፣ በደግነታቸው ሸብረክ የማይሉ እንደናንተ አይነት ጠንካራ ክርስቲያኖች አሉባት ቤተ ክርስቲያናችን ደብረ ዘይት ትባላለች። አሁን እንኳን በዚህ ሰዓት የቆማችሁት ውሃ ላይ ነው ምእመናን፣ የቆማችሁት ብርድ ላይ ነው። እየበረዳችሁ መቀመጥ እየናፈቃችሁ ጉልበታችሁ እየተንቀጠቀጠ ውሃ ላይ ቆማችሁ አባ አባት የምትሉት ወይራ ስለሆናችሁ ነው። ስለዚህ ቤተ ክርስቲያናችን የወይራ ተራራ የጠንካራዎቹ የምእመናን ማደሪያ የጠንካራዎቹ የምእመናኑ መገለጫ ደብረ ዘይት ትባላለች። ከጀመራችሁት አመስግኑ፣ በደንብ ናችሁ። ሶስተኛ ቤተ ክርስቲያን ደብረ ዘይት ትባላለች። ደብረ ዘይት የነቢያት መካነ መቃብር ነው አልኳችሁ። እነዚያ ትንቢት የተናገሩ
ስለ ሥጋዌው ትንቢት የተናገሩ፣ ስለ ዳግም ምጽአቱ ትንቢት የተናገሩ፣ ስለ መድኃኒታችን ስለ ኢየሱስ ክርስቶስ አምላክ ወልደ አምላክነት አምልተው አስፍተው ትንቢት የተናገሩ መካነ መቃብራቸው ደብረ ዘይት ነበረ። ቤተ ክርስቲያን ደብረ ዘይት ናት። አያችሁ፣ ስትወለዱ በእቅፍ ትቀበላችኋለች፣ ስትኖሩ በልጅነት ታከብራችኋለች፣ ስታገቡ በሙሽርነት ታከብራችኋለች፣ ክህነት ስንቀበል በክህነት ታከብረናለች፣ ስንሞት አታገለግሉም ብላ አትጥልንም። አስከሬናችን በዙሪያዋ ከተማ አክብራናለች። ምክንያቱም ደብረ ዘይት ስለሆነች ቤተ ክርስቲያናችን። አራተኛ ቤተ ክርስቲያናችን ደብረ ዘይት ትባላለች፣ የክርስቶስ ማደሪያ ናትና። ጌታ በምኩራብ ሲያስተምር ይውላል፣ ድውይ ሲፈውስ ይውላል፣ ሙት ሲያነሳ ይውላል፣ ለምጽ ሲያነጻ ይውላል፣ ወንጌል ሲያስተምር ይውላል። ጌታ ሲያስተምር ውሎ የሚያድረው ግን ማደሪያው ግን ደብረ ዘይት ናት። ወይበይት እግዚእነ ውስተ ደብረ ዘይት፣ በደብረ ዘይት ገብቶ ሲጸልይ ያድራል። አያችሁ፣ ቤተ ክርስቲያናችን ደብረ ዘይት ናት። ጌታ የሚያድርባት፣ በረድኤት የሚገለጥባት፣ በጸጋ የሚገኝባት፣ በአካል ተዳሰ የሚገኝባት፣ የሚበላ ሆኖ የሚበላባት፣ የሚጠጣ ሆኖ የሚገኝባት፣ የሚለበስ ሆኖ የሚገኝባት፣ የካህኑን እጅ አድርጎ ሲባርክ የሚገኝባት ቤተ ክርስቲያናችን ደብረ ዘይት ናት። ምእመናን ውሃ ላይ የቆማችሁት ጌታችሁ እዚህ ስላለ ነው። ሊቃውንቱ ሌሊቱን ሁሉ ቆመው ያደሩት ከጌታቸው ጋር ነው። አሁን ያላችሁት ከጌታችሁ ጋር ነው። ደስ ይበላችሁ ምእመናን፣ ደብረ ዘይት ነው ያላችሁት እያልኳችሁ ነው። አምስተኛውና የመጨረሻው ደብረ ዘይት ነገረ ምጽአት የተሰበከባት አውደ ምሕረት ናት። አውደ ምሕረት እምላችሁ ይህ ስፍራ ነው። አውደ ምሕረት ማለት የምህረት አደባባይ ማለት ነው። የይቅርታ አደባባይ ማለት ነው። የትምህርት አደባባይ ማለት ነው። አትሮንስ የተዘረገባት፣ ወንጌል የሚሰበክበት፣ ምህረት የሚሰጥበት፣ ቡራኬ የሚተላለፍበት እሱን አውደ ምሕረት ጌታችን ኢየሱስ ክርስቶስ በደብረ ዘይት ተገኘ። ቤተ ክርስቲያኗን ደብረ ዘይት አደረገ። ይኸውላችሁ ነገረ ምጽአቱ ይተረጎማል። ነቢያቱ ሐዋርያቱ ይተረጎማሉ። ሊቃውንቱ ያመሰጥራሉ። ቡራኬ ይሰጣል፣ ልጅነት ይሰጣል፣ ምህረት ይሰጣል፣ ይቅርታ ይሰጣል። በአውደ ምሕረት በደብረ ዘይት የሰበሰበን አምላክ ስሙ ለዘላለም የተመሰገነ ይሁን። በደብረ ዘይት ካስተማራቸው ቃላት የማቴዎስ ወንጌል ምዕራፍ 24፣ የማቴዎስ ወንጌል ምዕራፍ 25 አልኳችሁ። የማቴዎስ ወንጌል ምዕራፍ 24 ቁጥር 1 ጀምሮ እስከ 23 ድረስ የመምጣት ምልክቱን ይናገራል። እስከ መጨረሻው ያለው ደግሞ እንዴት እንደሚመጣ አመጣጡን ይናገራል። የማቴዎስ ወንጌል ምዕራፍ 25 ከቁጥር 1 ጀምሮ እስከ 35 ድረስ ያለው ሲመጣ ከመጣ በኋላ የሚያደርገው የሚገለጠው በምሳሌ በሁለት ምሳሌ ገልጾ ይናገራል። ከ31 እስከ መጨረሻ ያለው ፍርዱን አጠቃሎ በጎችን ወደ ጎተራው ወደ መንግሥቱ ወደ በረቱ ሰብስቦ ፍየሎቹን ሂዱ ብሎ የመጨረሻው ፍጻሜ ይሆናል። ያኔ ጌታ በፍርድ በቆመ ጊዜ፣ ያኔ በጎቹን በቀኙ ፍየሎቹን በግራው ባቆመ ጊዜ፣ ኃጥአንን በግራው ጻድቃንን በቀኙ ባቆመ ጊዜ ኖ ከሚላቸው ዕጣ ፈንታችንን ያድርግልን። ወገኖች ጌታ ሲመጣ፣ መድኃኒታችን ሲመጣ ምን በሚመስል እንዴት በሚመስል መንገድ እንደሚመጣ ሁለት ምሳሌዎች ተቀምጠዋል። የመጀመሪያው እንደ ሙሽራ እንደሚመጣ ተናግረዋል። እኛ ደግሞ 10 ቆነጃጅትን መስለን ተመስለናል። ከ10ሩ 5ቱ ሰነፎች፣ 5ቱ ልባሞች። ሰነፎቹ መብራት ብቻ ይዘዋል፣ ዘይት አልጨመሩም። ልባሞቹ መብራት ይዘዋል፣ ከመብራታቸው ላይ ደግሞ ዘይት ጨምረዋል። እምነት አላቸው፣ ሥራ ጨምረዋል። ሥራ አላቸው፣ ፍቅር ጨምረዋል። እነዚህ የኛ ምሳሌዎች ናቸው። ሙሽራውን ሲጠብቁ እንቅልፍ አላቸው። መንፈቀ ሌሊት ላይ ሙሽራው መጣ። ልባሞቹ ከሙሽራው ጋር ወደ ሰርጉ ቤት ገቡ። ሰነፎቹሳ ቀሩ። በኋላ ዘግይተው መጡና አንኳኩ። አርኅወነ ብለው ጌታ ግን እንዳይ እያአመረክን አላውቃቸውም አላቸው ይላል። ያስጨንቃን ቃል እንደዚህ ከመባል ይጠብቀን ወገኖቼ። ሁለተኛው እስመ ከመ ብእሲ ዘይነግድ ወፀዋ አግብርቲሁ ወወሀቦሙ በአምጣነ ይክሉ የሚለው ነው። ወደ ሩቅ አገር እንደሚሄድ ሰው ወዴት አገር እንደሚሄድ
ወደ ሩቅ ሀገር እንደሚሄድ ሰው ሆኖ ጌታችን ተገልጧል። ወደ ሩቅ ሀገር የሚሄድ ሰው ተጠቀሰ። አንድ ሰው ሩቅ ሀገር ነው የሚሄደው። በጣም የሚወዱት፣ በጣም የሚወዳቸው፣ በጣም የሚያከብሩት፣ በጣም የሚያከብራቸው፣ በጣም ቸር የሆኑ፣ በጣም ደግ የሆኑ፣ በየማዕረጋቸው የሾማቸው 3 አገልጋዮቹን ጠራና ለአንዱ እንደ አቅሙ 1፣ ለአንዱ እንደ መጠኑ 2፣ ለአንዱ እንደ መጠኑ 5 ሰጣቸውና በዚህ ወጣችሁ ወርዳችሁ ጥራችሁ ግራችሁ አትረፋችሁ አትረፍረፋችሁ ጠብቁኝ ብሎ ወደ ሩቅ አገር ሄደ ይላል። ከጊዜ በኋላ ያ ባለጸጋ ያ ንጉሥ ተመልሶ መጣ። ወአሃዘ ይታሰቦሙ ይቆጣጠራቸውም ጀመረ። እነማን? አገልጋዮቹ። ባለ 5ቱ መጣ። ጌታዬ 5 ሰጥተኸኝ አልነበረምን? ወጥቼ ወርጄ ያው ደግሞ 5 አትርፌአለሁ፣ 10 ሆኖልሃል ንብረትህ አለና አስረከበው። ባለ 2ቱም መጣ። ጌታዬ 2 ሰጥተኸኝ አልነበረምን? ወጥቼ ወርጄ ነግጄ አሁን ደግሞ 2 ጨምሬአለሁ፣ ያው ንብረት 4 ሆኖልሃል ብሎ አስረከበ። እነዚህን አገልጋዮች አንተ ታማኝ በጎ አገልጋይ በጥቂቱ ታምናልና በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ ብሎ ከገቡ መውጣት ካገኙ ማጣት የሌለበትን የጌታውን ደስታ አወረሳቸው ይለናል። ዕጣችን እንዲሁ ያድርገው ወገኖቼ። 3ኛውና ባለ 1ዱ መጣ። ጌታዬ 1 ሰጥተኸኝ ነበረ፣ ሌባ ቢሰርቀኝ ብዬ ወንበዴ ቢቀማኝ ብዬ ፈራሁኝና በጨርቅ ጠቅልዬ መሬት ቆፍሬ ቀበርኳት። ያውና ገንዘብህ አለና ያችኑ ገንዘብ ምንም ሳያደርጋት ምንም ሳይጠቀምባት መልሶ ሰጠ። ምን ነው እንዲህ አደርግ? ጌታዬ አንተ ይሄ ገንዘብ ቢጠፋብኝ እንደማተራራልኝ አውቃለሁ። ካልዘራበት የምታጭድ ካልበተንክበት የምትሰበስብ ጨካኝ መሆንህን አወቅሁ። ስለዚህ ፈራሁ። ትጨክንብኛለህ ብዬ አተራራልኝም ብዬ ትፈርድብኛለህ ብዬ ከፍ ብለህ አንገቴን ዝቅ ብለህ ባቴን ትቆርጠዋለህ ብዬ ታስረኛለህ ብዬ ትገርፈኛለህ ብዬ ገንዘብህን ቀበርኩት አለ። አያችሁ፣ አንተ ጨካኝ፣ አንተ ሰነፍ ባሪያ ሆይ ይህን ያህል ጨካኝ መሆኔን ካወክ ለምን ገንዘቤን ወዲያውኑ አልመለስክም? ላለው ሰጥቼ ወጥቶ ወርዶ ያተርፍበት ነበርና። ስለዚህ አንተ ክፉ ባሪያ አውጽዎ አውጡት፣ ወደ ጽንፈት፣ ወደ ጨለማ፣ ወደ ጥልቁ፣ ወደ ክፉ ቦታ ውሰዱት፣ እሰሩት፣ ግረፉት አላቸው ይላ። እንደዚህ ከመሆን የሰራዊት ጌታ እግዚአብሔር ይጠብቀ። ይሁላችሁ የምሳሌ ነው። ወደ ሩቅ ሀገር የሚሄደው መድኃኒታችን ኢየሱስ ክርስቶስ ነው። ከዚህ ምድር ወደ ሰማይ መውጣት ሩቅ ሀገር ነው። ሩቅነቱ ለእኔና ለእናንተ ነው። ወደ ሰማይ የሚሄድ ሰው አለ ሰው የሆነው ጌታ ነው። ሲሄድ አገልጋዮቹን ጠራ። አገልጋዮቹ የሰውን ልጅ ቁጥር የሚወክሉ ናቸው። የአገልጋዮች መልክ፣ የአገልጋዮች ቁጥር ከዚህ በላይ አይደለም። አብዛኞቻችን በጣም ሙልጭ ያልን ሰነፎች ነን። አብዛኞቻችን ባለ 2 መክሊቶች ነን። አብዛኞቻችን ባለ 5 መክሊቶች ነን። ከዚህ በላይ አይደለም ወገኖቼ። እንደየአቅማችን 1 የተቀበልነው አለን። እንደየአቅማችን 2 የተቀበልነው አለን። እንደየአቅማችን 5 የተሰጠን አለን። ከዚህ በላይ የሆነ ከዚህ ውጭ የሆነ ሰው የለም። መድኃኒታችን ኢየሱስ ክርስቶስ ወደ ሰማያት ሲወጣ ወደ ሰማያት ሲሄድ ሲያርግ ማለት ነው። ለሰው ልጆች የምንድንበትን የምንጸድቅበትን የምንከብርበትን መንግሥቱን የምንወርስበትን በደስታ የምንኖርበትን ከእርሱ ጋር የምንኖርበትን ኃይሉ ከመመላእክት የምናገኝበትን
እንደየአቅማችን አንዱ በአንድ ጸጋ እንዲጸድቅ፣ አንዱ በሁለት ጸጋ እንዲጸድቅ፣ አንዱ በ5 ጸጋ እንዲጸድቅ፣ በሉቃስ 10 የሚል አለ በ10 ጸጋ እንዲጸድቅ የምንጸድቅበትን የጽድቅ ተግባራት ለእያንዳንዳችን ሰጥቶን በክብር በምስጋና ወደ ሰማያት አርጓል። ምን ማለት መሰላችሁ? ክህነት የሰጠናለን፣ ወንጌል የሰጠናለን፣ እምነት የሰጠናለን፣ ሙሉ አካል የሰጠናለን፣ አይምሮ ጠባይ የሰጠናለን፣ አይምሮ መንፈሳዊ የሰጠናለን። ይህን ሰብሰብ አድርጌ ጨምቄ በአንድ ላይ የምነግራችሁ ከጊዜ አንጻር ነው። በጣም ሰፊ ትርጉም ስላለ ውሃ ላይ ነው የቆማችሁት፣ እየበረዳችሁ ነው። ርኅራኄን፣ በጎ አገልጋይነትን እዚሁ እንማር ብዬ ነው ምእመናን። ስለዚህ ለእያንዳንዳችን መንግሥቱን የምንወርስበትን በደስታ የምንኖርበት ለእያንዳንዳችን ዋጋ ተሰጥቶናል፣ ሥራ ተሰጥቶናል። ሁላችሁ ወገኖች ለአገልጋዮቹ ሰጠና ሄደ ይላል። አረገ ሂዷል። አሁን መድኃኒታችን እኛ የምንድንበትን ለእያንዳንዳችን እንደየአቅማችን እንደየመጠናችን የሚገባንን ሰጥቶን ሂዷል። የሁላችን ቤተ ክርስቲያናችን ሰጥቶን ሂዷል። ተዋሕዶ እምነታችን ሰጥቶን ሂዷል። መስቀሉን ሰጥቶን ሂዷል። ቅድስና ንጽሕናን ሰጥቶን ሂዷል። ተባይቶ ምንኩስናን ሰጥቶን ሂዷል። ጾምን፣ ጸሎትን፣ ምጽዋትን፣ ስግደትን ሰጥቶን ሂዷል። ሀብትን፣ ንብረትን፣ ጉልበትን፣ ጊዜን ሰጥቶን ሂዷል። 5ቱን ሕዋሳት አይምሮ ጠባይ ሰጥቶን ሂዷል። ለጽድቅ የሚያበቃ ለእምነት የሚያበቃ ሰጥቶን ሂዷል። እናቱ ቅድስት ድንግል ማርያምን ሰጥቶን ሂዷል። መስቀሉን ሰጥቶን ሂዷል። ታቦቱን ጽላቱን ሰጥቶን ሂዷል። ይሄ ብቻ አይደለም ወገኖቼ፣ በጣም ይገርማል። ሥጋውን ብሉ ብሎ ሰጥቶን ሂዷል። ደሙን ጠጡ ብሎ ሰጥቶን ሂዷል። ይህ ሁሉ ለእኛ የተሰጠ የምናተርፍበት እንጂ የምንቀልድበት አይደለም። ይህ ሁሉ ለእኛ የተሰጠው መድኃኒታችን ዳግም ሲመጣ ሥጋህን ሰጥተኸኝ የለም ይኸው በልቻለሁ፣ ደምህን ሰጥተኸኝ የለም ይኸው ጠጥቻለሁ፣ ጾም ጸልይ ብለኸኝ የለም ጾሜያለሁ። አጠቃላይ የሠራነውን በሙሉ ይገለጣል። መጻሕፍት አሉ ይገለጣሉ። ጊዜ ይገልጠዋል፣ ዘመን ይገልጠዋል፣ አይምሮ ጠባይ ይገልጠዋል። እግዚአብሔር የሰጠንን ያላባከናቸው በሙሉ ይገለጣሉ። የተሰጠን ጉልበት በሙሉ ይገለጣል። ምን እንደተሰራበት እስከ ትርፉ ይገለጣል። ያኔ 5 የተቀበለው 10 ያደረገው፣ 2 የተቀበለው 4 ያደረገው አንተ በጎ ታማኝ ባሪያ አገልጋይ፣ በትንሹ የታመንክ ማለት በ2 የታመንክ፣ በ2 ጸጋ፣ በ5 የታመንክ፣ በትንሹ የታመንክ፣ በዚህ ትንሽ ዕድሜ የታመንክ ሆይ በብዙ ሾመሃለሁ። በብዙ ማለት ይህን ያህል ዘመን በማይባል፣ ይህን ያህል ጊዜ በማይባል፣ ይህን ያህል በማይባል ቁጥር በማይደርስበት ከቁጥር በላይ በሆነ ጊዜ ሀብት፣ ጸጋ፣ ደስታ ሾመሃለሁ። በል ወደ ጌታ ደስታ ግባ ይልና መንግሥቱን ያወርሰናል፣ ለመንግሥቱ ያበቃናል። ክብር ምስጋና ለስም አጠራሩ ይሁን። ይሁላችሁ ወገኖች፣ ይሁላችሁ። ባለ አንዱ ግን ጌታዬ አለ የሰጠኝን ቀበርኳት አለ። ጸጋውን የቀበረ ሰው ነው። ፈራው ትቀጣኛለህ ብዬ ቢጠፋብኝ ብዬ ፈራውና ቀበርኩታል። መሬት ቆፍሮ ቀብሯታልና ደግሞ እኮ በጨርቅ ጠቅልሎ መሬት ቆፍሮ ነው የቀበረው፣ አርቆ ነው የቀበረው። ወገኖቼ ይሁላችሁ እንዲህ አይነት ታሪክ ያላቸው በጣም ብዙ ወገኖች አሉ፣ እኔን ጨምሮ። እግዚአብሔር ለጽድቅ የሰጠልን መክሊታችን የቀበርን፣ እድላችን የቀበርን፣ ጸጋችን የቀበርን፣ በረከታችን የቀበርን፣ ሀብታችን የቀበርን፣ ሕይወታችን የቀበርን፣ ነፍሳችን ሳይቀር የቀበርን፣ እሴታችን የቀበርን ቀላል እንዳይመስላል። በዚህ ዘመን በጣም ብዙ እውነቶች ተቀብረዋል። ሃይማኖታችን ተቀብሯል። ስርዓታችን ተቀብሯል። ወገኖች ቀብረነዋል። ዘመን ባመጣው ጊዜ በወለደው የቀበርነው መዓት ነው። አምላካችን እግዚአብሔር ደግሞ ሲመጣ ለምን ወጥተህ ወርደህ ከአንድ ሰው ከሁለት ሰው ለምን አላደረስከው ብሎ የምንጠየቀው በዚህ ነው። ውድ ወገኖቼ እግዚአብሔር እኛን የሚጠይቀን በሌላ አይደለም፣ በሰጠን ነው። በተቀበልነው ጊዜ፣ በተቀበልነው ጤና፣ በተቀበልነው አካል፣ በተቀበለው ሙሉ አካል በዚህ ነው የምንጠየቀው። ሰነፍ አድርገነው ከሆነ ቀብረነዋል። ወገኖቼ 5ቱን የስሜት ሕዋሳቶቻችን ቀብረናቸዋል። አይምሮ ጠባያችን ቀብረነዋል። ጊዜያችን ቀብረነዋል፣ ገለነዋል። ወገኖች
የምንጠየቀው በዚህ ነው አንዱ። ሁለተኛው ጌታ እግዚአብሔርን ጨካኝ እናደርገዋለን። የሀብታችን የቀበርን እኛ፣ ጸጋችን የቀበርን እኛ፣ እድላችን የቀበርን እኛ፣ ሀብታችን የቀበርን እኛ ሆነን ሳለ ከሳሾች እንሆናለን፣ አጉረምራሚዎች እንሆናለን። አንተ ጨካኝ ትፈርድብኛለህ፣ ትቀጣኛለህ ብለን እግዚአብሔርን እንከሳለን። ሎቱ ስብሐት። ስንት ትውልድ ነው እግዚአብሔር ላይ የሚያጉረመርም? ስንት ትውልድ ነው እግዚአብሔር ላይ አፉን የሚያላቅቅ? ስንት ትውልድ ነው በእግዚአብሔር ላይ አንዳች ኃይለ ቃል የሚወረውር? ትቶኛል የሚል፣ ረሰኛል የሚል፣ ጨከልክብኝ፣ ፈረደብኝ የሚለው መዓት ነው ወገኖቼ። እግዚአብሔርን መክሰስ አትፍረድ ይፈረድብሃል አለን። በተናገርነው በራሱ በምላሳችን በአንደበታችን ተይዘን የሚፈረድብን ለዚህ ነው። ይሁላችሁ ወገኖቼ፣ አምላካችን እግዚአብሔር በጥንተ ተፈጥሮ በአዲስ ተፈጥሮ ጸጋን ሰጠ። መስጠት ማለት ይሄ ነው። የሰጠውን እንደገና ተቆጣጠረ። እኛ እምነታችን ፍሬ፣ ከንፈራችን ፍሬ፣ የዕድሜያችን ፍሬ፣ ገንዘባችን ፍሬ እግዚአብሔር የሰጠንን ፍሬ አፍርተንበት ሰርተንበት ስንመልስ ይሄን ይቀበላል። ሰጥቶ መቀበል እንዲህ ነው። አያችሁ፣ እግዚአብሔር ከሰጠው ነው የሚቀበለው። ያልሰጠን አይቀበልም፣ አያይም። ደግሞ የምንሰጠው እኮ ቀዳዳ የሚሸፍንለት እንዳይመስላችሁ፣ እኛን መንግስቱን የሚያወርስበት እንጂ ለምህረቱ ምክንያት ነው፣ ለቸርነቱ ምክንያት ነው። እንደው በምን ልማራቸው ማለት እኮ ነው። ምእመናን እየሰማችሁኝ ነው? ምእመናን አሁን የኛ ጾም ለሱ ምኑ ይሆናል? የኛ ጸሎት ለሱ ምኑ ይሆናል? የኛ መስዋዕት ለሱ ምኑ ይሆናል? የኛ ማህሌት ለሱ ምኑ ይሆናል? 24 ሰዓት ጉሮሯችን እስኪዘጋ ብንጮህ ብንቀድስ ብናስቀድስ እንባ ጨርሰን ደም ብናፈስ ለእግዚአብሔር ምኑ ይሆናል? ለመንግሥተ ሰማያትስ ምን ዋጋ ይሆናል? እንዴት አድርጌ ልማራቸው ማለት ነው። አንዱን በጾም ይምረዋል፣ አንዱን በጸሎት ይምረዋል፣ አንዱን በሳንድቃቄ ይምረዋል፣ አንዱን በአገልግሎት ይምረዋል፣ አንዱን እንደናንተ ቆሞ በመስማት ይምረዋል። እግዚአብሔር እኛን የሚመርበት የምህረት አይነቶቹ ከሰማይ ከሚንጠባጠቡት ዝናማት በላይ ናቸው። ክብር ምስጋና ለስም አጠራሩ ይሁን። ዓለም እንዲድን እንጂ በዓለም እንዳይፈረድበት እግዚአብሔር እንዲያደርግ ሰጥቶ መቀበል። እግዚአብሔር ሰጠን አይደለ? ጊዜ ሰጠን አይደለ? እድል ሰጠን አይደለ? በረከት ሰጠን አይደለ? እግዚአብሔር የሰጠንን ደግሞ እኛ ደግሞ ለሌላቸው መስጠት ማካፈል፣ ባለጸጋዎች ለድሆች፣ መምህራን ለሚማሩ ሰዎች፣ አገልጋዮች፣ ካህናት፣ ለምእመናን፣ ለተነሳያን ለነዚህ መስጠት የሚገባልን የሌላቸው መቀበል ለሚገባቸው መስጠት ስንችል እንሰጣለን፣ እንቀበላለን። ይሁላችሁ ወገኖቼ፣ ለእግዚአብሔር ጊዜ እንሰጣለን። ለእግዚአብሔር የተወደደ መስዋዕት እንሰጣለን። ይሄ ጊዜ ለእግዚአብሔር የተሰጠ ጊዜ የተወደደ መስዋዕት ነው። ምናልባት ከጸለያችሁት ጸሎት በላይ፣ ምናልባት ካገባችሁት መባ በላይ ውሃ ላይ ቆማችሁ ውበታችሁ እየተንቀጠቀጠ የሰጣችሁት የጊዜ መስዋዕት በጣም የተወደደ። እግዚአብሔርን ምስክር አድርጌ ነግራችኋለሁ። ለእግዚአብሔር የተሰጠ ለእግዚአብሔር ብለን የሰጠነው በሙሉ አትራፊ ነው። ሰጥቶ መቀበል። ለእግዚአብሔር የሚቃጠለውን ጧፍ ሰጥቶ፣ የሚቀልጠውን ሻማ ሰጥቶ፣ የሚቀደደውን ልብስ ሰጥቶ፣ የሚያልቀውን ሰጥቶ፣ የማያልቀውን የማይቃጠለውን የማይቀልጠውን መንግሥተ ሰማያትን መቀበል። አያችሁ፣ በዓለም ታሪክ መስጠት ማለት ማጉደል ነው። እየጨረስኩ ነው። በዓለም ታሪክ መስጠት ማለት ማጉደል ነው። ከ100 ብር 10 ብር ብትሰጡለት ስንት ቀራችሁ? በዓለም ታሪክ ስንት ቀራችሁ? 100 ብር ነበራችሁ፣ 10 ብር ሰጣችሁ፣ ስንት ቀራችሁ? ማጉደል ነው በዓለም ታሪክ። በመንፈሳዊ ሕይወት ግን እንዲህ አይደለም፣ እንዲህ አይደለም። 10 ነበራችሁ፣ 10 ነበራችሁ፣ 10ሩን ሰጣችሁት። ስንቱን ሰጣችሁት? ያላችሁ ብር 10 ብር ነው። ይህች ልቅ ያለችው 10 ብር፣ ይህች ነፍሷ የወጣችው 10 ብር፣ ምንም አገልግሎት የማትሰጠው 10 ብር፣ ነፍሲ ባር የሚላት ያጣችው 10 ብር፣ ትናንት እኮ ዋጋ የነበራት 10 ብር፣ ያችን 10 ብር ሰጣችኋት። 10ሯ በ100 እጥፍ ትባዛና 100 እጥፍ ዋጋ ሆኖ ለእናንተ ይመለስላችኋል። ማንኛውም ነጋዴ ቢያተርፍ በጣም አተረፈ ቢባል 10ሩን 20 ነው ማድረግ የሚችለው፣ 100 ማድረግ ግን በክርስትና ብቻ ነው። ክብር ምስጋና ለስም አጠራሩ ይሁን። ይሁላችሁ በወንጌል ምን ይላል መሰላችሁ? ለኔ ብሎ
ለእኔ ሲል ሀብቱን ንብረቱን የተወ በእኔ ዘንድ 100 እጥፍ ዋጋ ሆኖ ይቀበለዋል። ስንት እጥፍ? 100 እጥፍ። እንዲህ አይነት ትርፍ አለ፣ እንዲህ አይነት አትራፊነት አለ። መስጠት መቀበል ማለት ይሄ ነው ወገኖቼ። በጭቃ በጨፈቃ በተሰራው ቤት የሰው እጅ ያልተጠበበበትን መቀበል፣ በሚቀደደው መንግስት ሲቀየር በሚለወጠው ብር የማይለወጥ የዘላለም ክብር መቀበል፣ በሚያልፈው 70-80 ዓመት በማይሞላው ዕድሜ ይህን ያህል የማይባል የዘላለም ሕይወት መኖር። ይኸውላችሁ ወገኖቼ በትንሿ መታመን በብዙ ለመሾም ነው። ሰጥቶ መቀበል። ሰጥቶ መቀበልን ስሙን አታጥፉት። አንድ ነገር ብቻ ላይ ነው ብዙ ጊዜ የምታውቁት፣ ብዙ ጊዜ የሚገለጠው። እንትን ትሰጣለህ፣ እንትን ትቀበላለህ አይደለም። ሰጥቶ መቀበል አጠቃላይ የሰው ልጅ የህይወት መርህ ነው። ገበሬን ላስታውሳችሁ፣ ለምድር ዘር ይሰጣል፣ ከምድር ፍሬ ይሰበስባል። ነጋዴን ላስታውሳችሁ፣ ወረት ይሰጣል፣ ትርፍ ይቀበላል። ተማሪን ላስታውሳችሁ፣ ጊዜ ይሰጣል፣ እንቅልፉን ይሰጣል፣ ውጤት ይቀበላል። ሐኪሙን ልንገራችሁ፣ ሕክምና ዕውቀቱን ይሸጣል። ከዚያስ ከታካሚዎቹ ገንዘብ ይቀበላል፣ ይሰጣል። እኛንስ ልንገራችሁ፣ ለእናንተ ጥቂት ጊዜ ጥቂት አገልግሎት እንቀበላለን። አንተ በጎ አገልጋይ ብሎ በእግዚአብሔር ዘንድ መሾም አለ። እናንተስ ጥቂት መባ ትሰጣላችሁ፣ ብዙ በረከት ትሩፋትን እግዚአብሔር ይሰጣችኋል። ስለዚህ መስጠት ማትረፍ ነው ለክርስትና። መስጠት ብልህነት ነው ለክርስትና። መስጠት እግዚአብሔራዊነት ነው ለክርስትና። ገብርኄር የሚባለው እሱ ነው። ገብረ ምእመን የሚባለው እሱ ነው። ይኸውላችሁ የመጀመሪያው ገብርኄር ክርስቶስ ነው። የመጀመሪያው ገብረ ምእመን የሚባለው ክርስቶስ ነው። ገብርኄር የተባለው ቸር አገልጋይ የተባለው ሊያገለግለን መጣ። ሰዎች ሊያገለግሉት ምንታዘዝ ሲሉት የለም የሰው ልጅ ሊያገለግል እንጂ ሊያገለግሉት አልመጣም። ቸር አገልጋይ ስጋውን እየሰጠ ደሙን እየሰጠ የተንከራተተ እየቆሰለ እየደማ እኛን ያገለገለ ለርስቱ ለመንግስቱን ስንበቃ ሀብተ ወልድና ሕይወተ ልቡና እስክናገኝ እኛን ያገለገለ አባታችን መድኃኒታችን ቸር አገልጋይ ኢየሱስ ክርስቶስ ነው። ልጆቹሳ የእሱ ልጆች ቸር አገልጋዮች፣ አማኝ ታማኝ የሆኑ አገልጋዮች በእምነታችን በስነ ምግባራችን በሕይወታችን ክርስቶስን መስለን የክርስቶስን መልክ መልካችን አድርገን የአገልጋዩ መልክ የስንፍና መልክ ሳይኖርብን የአማኝ አገልጋይ የቸርነት አገልጋይ መልክ ይዘን የክርስቶስን የመድኃኔ ዓለምን መልክ የሚመስል መልክ ኑሮን እሱ የገባበት ውሳጤ መንጦላይት እንድንገባ ቸሩ አምላካችን ይርዳን ይርዳችሁ። አምላካችን መድኃኒታችን ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። ሰላም ያሳደር አምላክ ሰላም ቀን ያውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ የታበአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ኩይስ መዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን